በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሣህል መምህር ስዩም ወልደ ገብርኤል የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ ክቡር ወንድማችን ሊቀ መዘምራን ቴዎድሮስ፣ እንዲሁም ከሩቅ ከቅርብ የመጣችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቅዱስ ቤቱ የሰበሰበን የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለን ጊዜ እንደ እግዚአብሔር ቅዱስ ፈቃድ ከኔ ተማሩ በሚል የትምህርት ስም ወይም ርዕስ እንቆያለን። የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ተጽፎ የሚገኝ የእግዚአብሔር ቃል ነው። ማቴዎስ ምዕራፍ 11 ቁጥር 29 ከኔ ተማሩ። መድኃኒታችን ኢየሱስ ክርስቶስ ይህን የተናገረበት አውድ ሌላ ነው። ነገር ግን ከሱ የምንማረው ብዙ ነውና ከያዝነው አብይ ጾም አንጻር አንዳንድ ጉዳዮችን ማንሳት መማር ጊዜው ስለሆነ ስለሱ መማማር እንድንችል ነው ይህንን ርዕስ የመረጥኩት። ምንድነው የምንማረው የሚል ነጥብ በጥቂቱ እናነሳለን። ከኔ ተማሩ አለ። እሺ፣ ሐዋርያት ካደረበት አድረው ከዋለበት ውለው ተምረዋል። ከሐዋርያት በኋላ የተማሩ የተነሱ ሰዎች እኛን ጨምሮ ወደፊት የሚነሳው ትውልድ ምንድነው ከጌታችን ከኢየሱስ ክርስቶስ የሚማረው? እኛ ኢየሱስ ክርስቶስ ካደረበት ልናድር አንችልም። ከሐዋርያት ጋር እየዞርን አንከተለውም። እንደ ኒቆዲሞስ በሌሊት ከሱ ጋር ቁጭ ብለን ወንጌል ልናደምጥ አንችልም። ወይ ደግሞ እንደዚያ እንደ ለምጻሙ ስምዖን በቤታችን ጋብዘነው ታምሩን አንፈልግም። ወይም ደግሞ እንደዚያች ባለሽቱ የሆነ ዕጣንና አንዳች ሽቱ ይዘን ወደሱ ልንሄድ አንችልም። ወይም እንደ ሰብአ ሰገል ወርቅና ዕጣን ከርቤ ይዘን በፊቱ አንሄድም። ማለትም በስጋ እዚህ ቦታ ነው እዚያ ቦታ ነው አንለው። ታዲያ ከኔ ተማሩ ሲል ከሱ በኋላ እስከ ዓለም ፍጻሜ ድረስ ለሚነሱ ክርስቲያኖች ምን እያለ ነው? ምን እያስተማረ ነው? ከሱ ምንድነው የምንማረው የሚለውን ጥቂት ነጥብ እንድንማር ነው። እንዳልኳችሁ ሰብሰብ ያለ ርዕስ እንዲሆን ስለ ጾሙ ጥቂት እናነሳለን። ከመጾሙ በፊት ከኔ ተማሩ ያለ ክርስቶስ ትህትናን ከሱ እንድንማር አስተምሮናል። ትህትናን በሀገራችን በኢትዮጵያ አፄ ምኒልክ ከጦር አዛዣቸው ከጦር ሚኒስትሩ ሀብተ ጊዮርጊስ ዲነግዴ ቤት አንድ ቀን እራት በሉ የሚል ታሪክ ተጽፎ አየሁና እዚያ የጦር ሚኒስትሩ ሀብተ ጊዮርጊስ ቤት ሄደው እራት መብላታቸው የኢትዮጵያን ሕዝብ ብቻ አይደለም መነጋገሪያ ያደረገው። የእንግሊዝ ጋዜጦች ሳይቀር የኢትዮጵያው ንጉሥ እኮ ከበታቻቸው ባለስልጣን ቤት ሄደው ምግብ በሉ ተብሎ ዜና ሆኖ እንደነበረ ታሪክ ጸሐፊዎች፣ የዓይን እማኞች ጽፈውልን አየሁ እና በጣም ይገርማል። የሚሞት ሰው ቤት ገብቶ መብላቱ የሆነ ጊዜ ላይ የተሾመ ሰው፣ የሆነ ጊዜ ላይ አስከሬን የሚሆን ሰው፣ የሆነ ጊዜ ላይ ገዢ፣ የሆነ ጊዜ ላይ ተገዢ የሚሆን ሰው፣ የሆነ ጊዜ ላይ አዛዥ፣ የሆነ ጊዜ ላይ ታዛዥ የሚሆን ሰው የሆነ ባለስልጣን ቤት ሄዶ ምግብ በላ ተብሎ ዜና መሆኑ በጣም የሚደንቅ ነው። በሰማይና በምድር የሞላ መለኮት በከብቶች በረት ሲወለድ ነው። ወንጌል ማለት ዜና ማለት ነው። ወንጌል ማለት በጎ ብስራት ማለት ነው። የኛ ትልቁ ዜና አምላክ ከሰማይ ሰማያት ወረደ፣ ከድንግል ማርያም ተወለደ፣ በጠባብ ደረት በአጭር ቁመት ተወስኖ ታየ የሚለው ነው ለዓለም ትልቁ ዜና። እና ይህን መለኮታዊ ዜና ያላደነቀ ጆሮ ባለስልጣናት እንደነሱ ሰው ከሆነ እንደነሱ ነገ ተራውን ጠብቆ አፈር ውስጥ ከሚገባ ከሚረሳ ሰው ዘንድ ሄደው ምሳ በሉ እራት በሉ ዜና መሆኑ በጣም የሚደንቅ ነው። ለዚህ ዓለም ብርቅ ስልጣን ብርቁ የሆነ ዓለም የሚቀማ የሚፈነገል ወንበር ብርቁ የሆነ ዓለም ማለት ነው።
ለማንኛውም ክርስቶስ አምላካችን ከሱ ያስተማረን የመጀመሪያው ነገር ትህትና ነው። ምንድነው አልኳችሁ? አቤት ትህትና። በሰማይና በምድር የሞላ መለኮት በስጋ ማርያም መገለጥ፣ በደካማ ስጋ መገለጥ፣ በሚራብ ስጋ መገለጥ በጣም ትልቅ ትህትና ነው። ይሄ ሲዘረዘር በጣም ብዙ ነው። ነገር ግን ወደ ጾሙ በጊዜ ለመምጣት አንዱን ይህን እናነሳለን። ከኔ ተማሩ አለ። ከፍታችሁን በትዕቢት ሳይሆን በትህትና ግለጡት ለማለት ነው። አንድ ሁለተኛ፣ በትህትና የተወለደው አምላክ፣ በትህትና በከብቶች በረት የታየው አምላክ፣ በስጋ ማርያም የተገለጠው አምላክ በትህትና ደግሞ በ30 ዓመቱ በዮርዳኖስ ሲጠመቅ አየነው። በዮሐንስ እጅ ከኃጢአተኞች ጋር ተሰልፎ ታውቃላችሁ። ዮሐንስ መጥምቅን አጥምቀን እያሉ በዮርዳኖስ ማዶ በዮርዳኖስ ወንዝ የተሰለፉ ሰዎች በሙሉ ኃጢአት የነበረባቸው ናቸው። ለአዲሱ ጥምቀት ክርስቲያናዊ ልጅነት ለሚያገኙበት ዝግጅት እንዲያደርጉ ያው እንደምታውቁት አዲስ ልብስን ለመልበስ አዲስ ገላ እንኳን የለም። ንጹህ ልብስን ለመልበስ ንጹህ ገላ ያስፈልጋል አይደለም? የክርስቶስን ልጅነት ለማግኘት ክርስቶስ በደም በመከራ እንዲወልዳቸው የሱ ማደሪያዎች እንዲሆኑ መጀመሪያ ልብሳቸውን ገላቸውን ማጠብ ነበረባቸው። ስለዚህ ዮሐንስ ለንስሐ የሚሆን ጥምቀት እያጠመቀ ነበር፣ ኃጢአተኞች ስለነበሩ አይሁድ እና ከኃጢአተኛ ጋር ተሰልፎ መድኃኒታችን ኢየሱስ ክርስቶስ መታየቱ ከዚህ በላይ ምን ትህትና አለ? አሁን የዓለም ዜና ብሎ የሚሰራው የአንዲት ሀገር ጠቅላይ ሚኒስትር የአንዲት ሀገር ፕሬዝዳንት ዳቦ ለመግዛት ቢሰለፉ የዓለም ሚዲያዎች በሙሉ ይሄንን ነው ሲያወሩት የሚውሉ። ምናልባት እንደማንም ሰው ነዳጅ ለመቅዳት ቢሰለፉ፣ ምናልባት እንደማንም ሰው መንገድ ተዘግቶባቸው ቢቆሙ ዜና ሆኖ ይነገራል። ሰማይና ምድር በፊቱ ክፍት የሆኑለት ጌታ ተራ እስኪደርሰው ድረስ በዮሐንስ እጅ ሊጠመቅ መሰለፉ ግን በወንጌል የተጻፈው ዜና ለዓለም ምኑም አልሆነም። ለማንኛውም ለእኛ ለኦርቶዶክሳውያን ትልቁ ዜናችን ዓለም እስኪያልፍ ድረስ የምናደንቀው ብስራታችን ይሄ ትህትና ነው እና ከኔ ተማሩ አለ። እሱ እንደተጠመቀ እንማራለን እንጠመቃለን ማለት ነው። ትህትና እንዳሳየን ከሱ ትህትና እንማራለን፣ እንደተጠመቀ እንጠመቃለን። ከኔ ተማሩ ሌላ ምን አለ? ከኔ ተማሩ አለ። ሶስተኛ ከተጠመቀ በኋላ በማቴዎስ ወንጌል ምዕራፍ 4 ላይ እንደተጻፈው ብዙዎቻችሁም በዚህ ጾም ሌላም ጊዜ ደጋግማችሁ እንደምታውቁት እንደምትሰሙት ማቴዎስ ምዕራፍ 4 ቁጥር 1 ጀምሮ ከተጠመቀ በኋላ ሳይውል ሳያድር ወደ ገዳመ ቆሮንቶስ ሄደ። ገዳም ገባ። ከኔ ተማሩ አለ። የኦርቶዶክስ አብያተ ክርስቲያናትና አንዳንድ ሌሎችም ጨምሮ ማለት ነው የተወሰኑት ካቶሊክ በዋናነት ይህንን ትምህርት ከክርስቶስ ወስደዋል። ልዩነታችን እንዳለ ሆኖ ከካቶሊክ ቤተክርስቲያን እንግዲህ ገዳማት እንዳሏቸው ታውቃላችሁ። አያችሁት? ገዳማዊነትንና ገዳምን የወረስነው የተማርነው ከጌታችን ከኢየሱስ ክርስቶስ ነው። ከኔ ተማሩ አለ። ክርስቶስ ወደ ገዳም ሄዷል። ገዳም ሄዶ ዝም ብሎ የኑሮ ለውጥ አይደለም ያደረገው። ምን ማለት ነው? እንዲሁ ዝም ብለው ሚስት የሌላቸው መነኮሳት፣ ባል የሌላቸው መነኮሳያት የሚኖሩበት ብቻ አይደለም የሚሆነው። ገዳም ማለት በጾምና በጸሎት የሚደክሙበት መሆኑን፣ የድካም ስፍራ፣ የጸሎት ስፍራ፣ የፈተና ስፍራ፣ የፈተና ብቻ አይደለም ፈተናን ድል መንሻ ስፍራም እንደሆነ ከኔ ተማሩ አለ። ይሄው የኛ ቤተክርስቲያን ገዳምንና ገዳማዊነትን ከክርስቶስ ተምራ ገዳማትና ገዳማውያን ያሏት ቤተክርስቲያን ሆናለች። ይህንን የተማርነው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። ከኔ ተማሩ አለ። ገዳምንና ገዳማዊ ሕይወትን የተማርነው ከማን ነው ማለት ነው? አቤት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው፣ ከማንም አይደለም። በኋላስ እንመለሳለን እዚህኛው ላይ። ይህንን ገዳማዊ ሕይወትን ካሳየ በኋላ ከ40 ቀን በኋላ
ቀጥታ የሄደው የዚህ ገዳም ተቃራኒ ወደ ሆነው ሌላ ዓለም ነው። ታውቁታላችሁ። ወዴት እንደሄደ ታስታውሱታላችሁ? ወደ ሰርግ ቤት ነው የሄደው። እዚያ መንፈሳውያን ሙሽሮች ናቸው፣ እዚህ ደግሞ ዓለማውያን ሙሽሮች ባልና ሚስት። እዚያ ከቆብ ጋር ተጋብተው የሚኖሩ መናንያን አሉ ቆሮንቶስ ገዳም ላይ ወይም በቆሮንቶስ ገዳም ውስጥ። እዚህ ደግሞ ባልና ሚስት አንድ አካል ሆነው ይኖራሉ። በቆሮንቶስ ከቆቧ ጋር ተጋብታ ከቆቡ ጋር ተጋብቶ የሚኖር መነኩሴ ይኖራል። በሰርግ ቤት ደግሞ ከሚስቱ ጋራ ከባሏ ጋራ አንድ አካል ሆነው የሚኖሩ ባልና ሚስቶች ይኖራሉ። ሁለቱንም ከኔ ተማሩ አለ። ጋብቻም በልኩና በስርዓቱ ከሆነ የተቀደሰ ነው። ገዳማዊ ሕይወትም ጥሪ ካለው ሲጎልበት ሳይሆን ከዓለም ልጉደልበት ብሎ ከፍላጎቴ ከስጋ ምኞቴ ልጉደል ብሎ ሲያጣ አይደለም፣ ከዓለም ልታጣ ብሎ የሚሄድ መናኝ እሱ ከኔ ተማሩ ያለ ክርስቶስ አስተምሮት ነው ማለት ነው። ከኔ ተማሩ። አሁን ልመልሳችሁና ወደ ገዳም መድኃኒታችን ኢየሱስ ክርስቶስ እንደ ጾመ እየጾምን ነው። ከኔ ተማሩ ብሎናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ተመሳሳይ አብያተ ክርስቲያናት በዚህ ሰዓት ከክርስቶስ ከአምላካችን የተማሩትን ትምህርት የተማርነውን ትምህርት እኛም እያደረግነው እንደሆነ እሱ እንደሆነ እየሆን ነው። ከኔ ተማሩ ማለት ይሄ ነው እንጂ እንዲሁ ዝም ብሎ የመጽሐፍ ቅዱስ ጥቅስ አንጠልጥላችሁ ጌታ ጌታ በሉኝ ማለት አይደለም። ኢየሱስ ኢየሱስ በሉኝ ማለት አይደለም። ከኔ ተማሩ ማለት እንደ ጾምኩ ጹሙ፣ እንደ ጸለይኩ ጸልዩ፣ እንደ ሰገድኩ ስገዱ፣ እንደ ተጠመቁ ተጠመቁ፣ እንዳቆረብኳችሁ ቁረቡ አቁርቡ ማለት ነው። ማቴዎስ ምዕራፍ 26 ላይ ደግሞ ሲያቆርብ እናየዋለን። ስለዚህ ዝም ብሎ እንዲሁ በአፍ የሚነገር ምስክርነት ብቻ አይደለም መድኃኒታችን ኢየሱስ ክርስቶስ ከኔ ተማሩ ያለው። አንደበት እስኪዘጋ የጉሮሯችን ክር እስኪደነድን ድረስ አንደበታችን እስኪቆለፍ ድረስ መጮህ አይደለም ስለ ክርስቶስ መናገር ማለት ሕይወቱን መኖር ነው። ስለዚህ ሕይወቱን ከነገረን ካስተማረበት ከነገረበት አንዱ ይህ ጾም ነው። እዚህ ጾም ላይ ከሱ የምንማረው ምንድነው? የተወሰኑ ነጥቦችን እናያለን። ክርስቶስ አምላካችን እሱ ከመጾሙ በፊት እንደምታውቁት ጾምን ለሰው ልጅ የሰጠው ዘፍጥረት ምዕራፍ 2 ላይ ነው። ብዙ ጊዜ የሚነገር ታሪክ ነው። በዚህ ጊዜ አላጠፋም። አትብላ ተብሎ የታዘዘ ሰው ብቻ ነው። እየሰማችሁኝ ከሆነ ይህን ትደግሙልኛላችሁ። አትብላ ተብሎ የታዘዘ ምን ብቻ ነው አልኳችሁ? ሰው ብቻ ነው። ከዕፀ በለስ አትብላ የተባለ በሬ እንዳትበላ የተባለበት የመጽሐፍ ቅዱስ ክልከላ የለም። ላምና በግ፣ ፍየል ወይም ደግሞ አንበሳና ነብር፣ ጅብና አህያ አትብሎ የተባሉበት ታሪክ የላቸውም። በአጠቃላይ እንስሳት፣ አራዊት፣ አእዋፍ፣ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ እነዚህ ነገሮች እነዚህ እንስሳት፣ አራዊት፣ አእዋፍ አትብሉ የሚል ሕግ የላቸውም። ሰው ብቻ ነው ይህንን አትብላ የተባለ። ምን ብቻ? አቤት! ሰው ብቻ ነው ዕፀ በለስን አትብላ የተባለ። ይሄ ምንን ያሳያቸዋል? ክርስቲያኖች በዚህ ምድር ላይ ክርስቶስ ጾሞልኛል እኔ አልጾምም የሚል ሰው እሱ እኔ በሬ ነኝ እያለ ነው። በሬ ነው የማይጾም። አትብላ የሚል ክልከላ የሌለበት ጾም የሚል ሕግ ያልተሰራለት እንስሳና አውሬ ነው፣ ወይም ደግሞ የወፍ አይነት ነው። ከእንስሳትም እንኳን ምናልባት በልብ የሚሳቡትን ብናይ አሁን ጊዜው አይደለም አላነሳውም እንጂ እሱን ለማንሳት የሚበቃ ጊዜ ስለሚያጥረን ማቴዎስ ምዕራፍ 10 ቁጥር 16 ላይ እንደ እባብ ልባሞች ሁኑ ተብሏል። እንደ እባብ ምኖች ሁኑ? አቤት! ልባሞች። ማቴዎስ 10:16 እባብ እንኳን ያረጀ ገላውን ለማደስ የገጠር ልጆች እንደኔ ገጠር የተወለዳችሁ ሰዎች ወይ ደግሞ ናሽናል ጂኦግራፊ ላይ ልታዩ ትችላላችሁ። በእርግጥ የገጠር መወለድ ግድ ላይሆን ይችላል በዚህ ዘመን። እባብ ቆዳውን ሲቀይር በአይናችሁ አይታችሁ ሊሆን ይችላል። እኛ በአይናችን አናይም። የቀየረውን ቆዳ ግን በየመንገዱ በየጥሻው ማየት የተለመደ ነበረ። ምን ማለት ነው?
አዲስ ገላ አዲስ ቆዳ ለማግኘት የጃጀ ያረጀ ያፈጀ ልብሱን ለመቀየር 30 ምናምን ቀን ወይም ደግሞ የመጨረሻው 40 ቀን ድረስ እንደሚጾም ይታወቃል። ለዚህ እንደ እባብ ልባሞች ሁኑ ተብሎ ታዘዘ። ክርስቲያኖች ሰው ክርስቶስ ጾሙልኛል አልጾምም የሚል ከሆነ ከእባብ እንኳን ያንሳል ማለት ነው። ቢያንስ እባብ ልባም ተብሏል። እኔ አልጾምም የሚል ሰው ልበቢስ ነው። በበሽታ ካልሆነ በደዌ በልዩ ልዩ ችግር ካልሆነ በስተቀር አልጾምም የሚል ሰው ክርስቲያኖች እባብ እንኳን ልባም ተብሎ በወንጌል እስኪወደስ ለሰው አርአያ እስኪሆን ድረስ የተነገረለት ፍጡር ሆናል እባብ። እና በቻልነው መጠን አለመጾምማ ልበቢስነት ያስብላል። እባብ ልባም የተባለ የሚገርማችሁ ታሪኩን ቀይሮ ነው። መጀመሪያ ዘፍጥረት ምዕራፍ 3 ላይ እኮ ልበቢስ ነው የዲያብሎስ ማደሪያ ሆኗልና እባብ እንኳን ከስህተቱ ተምሮ ጾመኛ ሆኗል ማለት ነው። በኋላ አያችሁት? ከስህተቱ መጀመሪያ የዲያብሎስ ማደሪያ ሆኖ ተንኮለኛ ክፉ ተብሏል። ዘፍጥረት ምዕራፍ 3 ቁጥር 1 ላይ ያን ክፋት ታሪኩን ደግሞ ትተን ማቴዎስ 10:16 ላይ ጭራሽ ለኛ አርአያ የሚሆን ፍጡር መሆን የሚደንቅ ነው። በጾም ምክንያት ማለት ነው ራሱን ያድሳል። እና ክርስቲያኖች ራስን ማደስ ማለት እንዲያው ለነፍስ ብቻ እንዳይመስላችሁ የስጋ ሐሳብና የስጋ ጤናችን እንኳን አዲስ ህልም፣ አዲስ ራዕይ፣ አዲስ ተስፋ፣ አዲስ የሆነ መንገድ የሚታየው ጾምን ገንዘቡ ሲያደርግ እንደሆነ የዚህ ዓለም ሰዎች ሳይቀር ትላንት በቤተ ክርስቲያን አባቶች ላይ ሲያላግጡ የነበሩ በጾም ላይ ሲያሾፉ የነበሩ ሰዎች ዛሬ እንደምታውቁት ኢንተርሚተንት ፋስቲንግ እያሉ እንዴት እንደሚጾሙ ታውቃላችሁ። 18 ሰዓት ጾሙ እያሉ 18 ሰዓት አያችሁት? እነሱ ለጤና ብለው ይጾማሉ። እኛ ደግሞ ከኔ ተማሩ ያለውን ክርስቶስን አስበን እንጾማለን። አያችሁት? ዓለም እየቆየ እየሰነበተ ሲሄድ እድሜ ከሰጠን ጊዜ ከሰጠን ብዙ መጽሐፍ ቅዱሳዊ ነገሮችን ሳይወድ በግድ የሚቀበልበት አጋጣሚ አይጠፋም ማለት ነው። ለማንኛውም መድኃኒታችን ኢየሱስ ክርስቶስ ሰውን አትብላ ብሎ አዘዘ። አትብላ ተብሎ የታዘዘ ሰው ክቡር ስለሆነ ነው። ምን ስለሆነ አልኳችሁ? አቤት! ክቡር ስለሆነ መብላት አለመብላት፣ መታዘዝ አለመታዘዝ በእንስሳት ዓለም ውስጥ በአራዊት ዓለም ውስጥ የለም። እኛ ከቀንድ ከብቶች ከጋማ ከብቶች በሁለት እግርም ይሁን በአራት እግር ከሚንቀሳቀሱ እንስሳትና አራዊት የምንለየው ጾምን ገንዘብ በማድረጋችን ነው። ስለዚህ ክርስቲያኖች የምጾመው ለምንድን ነው ብላችሁ ብታስቡ እንስሳ ስላልሆንኩ እንላለን። ምን ስላልሆንኩ? አቤት! በሌላ መልኩ ግን ምናልባት በጤና ምክንያት አስገዳጅ ነገር የገጠማቸው ሰዎች ታማሚ ከሆኑ ላይገደዱ ይችላሉ። ከነፍስ አባቶቻቸው ጋር እየተመካከሩ የሚያደርጉት ነው። ለማንኛውም ግን እኛ የምንጾመው ደግማችሁ ንገሩኝ፣ እንስሳ ከብት ስላልሆን ነው። እኛ የምንጾመው ከብት ስላልሆን ነው። በዘፍጥረት ምዕራፍ 2 ላይ የትኛውም እንስሳ ጾም አልተባለም፣ አትብል አልተባለም። የሰው ልጅ ብቻ ተለይቶ ነው የእግዚአብሔር ፍጥረት ስለው ክቡር ፍጥረት አራያና አምሳል ያለው ፍጥረት ስለሆነ አትብላ የተባለ። ስለዚህ እኛ የከበረ ማንነት ያለን መሆናችንን የምንገልጠው በጾም ነውና ጾም ማለት ክቡር ማንነታችንን የሚገልጥ ነው። ይሄ ነው ለኛ ሰው እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለው ቃል ማሳያ የሚሆነን መተርጎሚያ የሚሆነን ይህ ጾማችን ነውና እኛ እንጾማለን። በሌላ መልኩ ለምን እንጾማለን እያል ከክርስቶስ የተማርናቸውን ነገሮች እንዘረዝር። ለምን እንጾማለን? ክርስቶስን ለመምሰል የሚለውን በመጨረሻ እመጣበታለሁ። ከክርስቶስ በታች ያሉ ሌሎችም ደግሞ አሉ። ቅዱሳን መላእክትን ለመምሰል ዛሬ አጋጣሚ ቅዱስ ሚካኤል በዓልም እንደመሆኑ መጠን ስለ ቅዱሳን መላእክት ትንሽ ነገር ልናገር። ቅዱስ ሚካኤል ወይም ቅዱሳን መላእክት በሙሉ ምግብ ይበላሉ አይበሉም? እስኪ ልጠይቃችሁ። አቤት!
ምን አላችሁኝ? አይበሉ? እስኪ አስባችሁ ንገሩኝ። ግድ የለም ይበላሉ አይበሉም? አይ ሲጀመር ይውላችሁ ምን አይነት ምግብ ብትሉ አይሻልም? እኛ የምናውቀው ፍርፍርና ፓስታ ነው ወይስ ጋዳ ለጾሙ እነዚያ ምግቦችን ነው? ትዝታ እንዳልቀሰቅስ ብዬ ነው ተናግሬ። ምግብ እሱ ብቻ አይደለም። በመጽሐፍ ቅዱስ ነቢዩ ዳዊት እንዲህ ይላል፣ ወህብስተ መላእክቲሁ በሉ እጓለ እመሕያው፣ የሰው ልጆች የመላእክትን እንጀራ በሉ ወይም የሰው ልጅ የመላእክትን እንጀራ በላ ይላል። የመላእክትን እንጀራ በላ። የምንን እንጀራ? ይሄ ብዙ ትርጉም አለው። ነገር ግን የመላእክት እንጀራ ማለት እነ አቡነ ገብረ መንፈስ ቅዱስ እነ አቡነ ተክለ ሃይማኖት እነ ቅዱስ ያሬድ በሰማይ የሰሙት የዜማ ምግብ ነው። በአፍ የሚገባ አይደለም፣ በጆሮ የሚገባ ምግብ፣ በጆሮ ገብቶ ነፍስና ስጋን የሚያለመልም ምግብ ነው እና ቅዱሳን መላእክት ምግብ አላቸው። ምን አይነት ምግብ ያላችሁ እንደሆነ ምግቡን ላሳያችሁ። ትንቢተ ኢሳይያስ ምዕራፍ 6 ላይ ቅዱስ 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 የሚል የዮሐንስ ራእይ ሙሉ ምዕራፎች አሉት። ራእይ ምዕራፍ 4 ቁጥር 6 ጀምሮ ባለው ቃል ውስጥ ቅዱስ 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 እያሉ ሌትና ቀን ሳያርፉ የሚበሉት ምግብ አላቸው። እኛ ዝም ብለን በተከታታይ አንበላም። እንደው ምንም ቢመቸን ምን ሀብታሞች ብንሆን እንደው ምን የደላን ብንሆን እንዲሁ ዝም ብለን ሳናቋርጥ ልንበላ አንችልም። ቅዱሳን መላእክት ግን የማይቋረጥ ምግብ አላቸው። አሁን እኛም በእርግጥ እኮ እዚህ ምድር ላይ የሚገርማችሁ የማናቋርጠው ምግብ አለ። ለምሳሌ ተኝተን እንኳን የምንመገበው ምግብ እስኪ ንገሩኝ፣ ምን አለ? የምታስታውሱት የላችሁ? አየር። ለቅዱሳን መላእክት ምስጋና ማለት አየራቸው ነው። ኦክሲጅን በሉት። እኛ ተኝተን እንኳን ያስፈልገናል አይደል? ተኝቶ ሰው እንጀራ በወጣ ያስፈልገው፣ ሻይ ቡና ያስፈልገውም፣ ተኝቶ አላ። አየር ግን ያስፈልገዋል፣ ህይወት አለዋ። ቅዱሳን መላእክት ማለት እንደዚህ ናቸው። በየትኛውም ቅጽበት እያመሰገኑ ይኖራሉ። እና ታዲያ እኛ ምን ያገናኘዋል የኛ መጾም ከዚህ ጋር ያላችሁ እንደሆነ ለተወሰነ ሰዓት ከምግብ መከልከላችን ሞተን ተነስተን የምንኖረውን መላእካዊ ህይወት በምድር እየተለማመድነው ነው። ሞት እስኪ ያልኳችሁን ቀስ ብዬ ልናገረው፣ እናንተ ድገሙት። ሞተን ተነስተን በሉ እስኪ የምንኖረውን ዘላለማዊ ህይወት በምድር ለመለማመድ በዚህ ምድር ለተወሰነ ሰዓት እንጾማለን። ሞተን ተነስተን የምንኖረውን ህይወት ምን ለማድረግ መለማመድ ማለት ለመቅመስ ማለት ነው። እንዲህ ነው የምኖረው ለማለት ማለት ነው። እኔ እየበላሁ እየጠጣሁ ብቻ ልኖር አልተፈጠርኩም። እንደ መላእክትም ሳልበላ ሳልጠጣ ምድራዊ ምግብ ሳያስፈልገኝ፣ ምድራዊ ጨርቅ ሳያስፈልገኝ፣ ምድራዊ መጠጥ ሳያስፈልገኝ እኖራለሁ የሚለውን መላእካዊ ህይወታችንን የምንለማመድበት ነው። ለምሳሌ ሌላም ሊጨምርላችሁ፣ ጋብቻ ቅዱስ ነው ወይስ ርኩስ ነው? እስኪ ንገሩኝ። አቤት! በጣም የተቀደሰ ነው አይደለም? ጋብቻው መኝታው ቅዱስ ነው። ምኑ ቅዱስ ነው አልኳችሁ? አልጋውና አንሶላው ሳይቀር የተቀደሰ ነው በቤተ ክርስቲያን ትምህርት ቅዱስ ጳውሎስ እንደተናገረው። ነገር ግን በጾም ሰዓት ሩካቤ ባል ከሚስት ጋር ሚስት ከባሏ ጋር እንድትተኛ አይፈቀድም። ጋብቻው ቅዱስ አይደለም እንዴ? ቅዱስ ጋብቻ ለምንድን ነው በጾም ወቅት የሚከለከለው ነው ጥያቄው። ለምን ነው የሚከለከለው? ክርስቲያኖች ጋብቻ ቅዱስ ከሆነ እግዚአብሔር በደምና በስጋው ያከበረው ክርስቶስ በደምና በስጋ የቀደሰው ጋብቻ ለምንድን ነው በጾም ሰዓት ክልክል የሆነው? አስባችሁት ታውቁ ይሆን? ክርስቲያኖች አንዱን ምክንያት ነግራቸዋል። ይኸውላችሁ ጋብቻ ቅዱስ ጳውሎስ እንደተናገረው ደግሜ ነግራችኋለሁ፣ ቅዱስ ነው። እንኳን ጋብቻው አልጋውም ቅዱስ ነው፣ መኝታው ቅዱስ ነው፣ ንጹህ ነው። ግን በጾም ሰዓት የማይፈቀደው
ጋብቻ ምንም ቅዱስ ቢሆን እንስሳዊ ጠባይ ነው። ምናዊ ጠባይ አልኳችሁ? አቤት! ከእንስሳት የተካፈልነው ባህሪያችን ነው። መላእካዊ ባህሪስ ምንድነው ያላችሁ እንደሆነ ሩካቤ የሚባል አያውቅም። መላእካዊ ባህሪያችን ሩካቤ ሚስትና ባል የሚባል አያውቅም። የማቴዎስ ወንጌል ምዕራፍ 22 ላይ መድኃኒታችን ኢየሱስ ክርስቶስ እንዳስተማረ አንዲት ሴት 7 ባሎች አሏት እና ከ7ቱ ጋራ ባል እየሆኗት ኖራለች። እንዲያው አንተ እንደምትለው ትንሣኤ ሙታን ሲሆን ሙታን ሲነሱ ለየትኛው ነው ሚስት ሆና የምትቀጥለው? ከ7ቱ የትኛው ነው ሕጋዊ ብለው ጠየቁት። ያኔማ እንደ መላእክት ይሆናሉ እንጂ ባልና ሚስት የሚባል ታሪክ በሰማይ የለም አላቸው። በመኝታ አንድ ሆኖ ሩካቤ የሚባል ነገር የለም። መውለድ፣ መዋለድ፣ መብላት፣ መጠጣት የሚባል እንስሳዊ ጠባይ እዚህ በምድር በአፈር ተቀብሮ ይቀራል። መላእካዊ ባህሪያችን ይነሳል ከመቃብር። እንስሳዊ ባህሪያችን እዚሁ ከመሬት ይቀራል በመቃብር። እንስሳዊ ባህሪያችን ማለት ልብላ ልጠጣ የሚለው የሚራበው ባህሪያችን፣ የሚጠማው ባህሪያችን፣ ልብስ የሚያስፈልገው እርቃን መሆን የሚያስፈራው ባህሪያችን እዚህ መቃብር ውስጥ ይቀርና የጸጋ ልብስ ለብሰን የምንነሳበትን አካል ይዘን እንነሳለን። አዳም ከመበደሉ በፊት ይዞት የነበረውን አካል ይዘን እንነሳለን። አዳም ዕፀ በለስን ከመብላቱ በፊት የነበረውን መልክ ይዘን እንነሳለን። ስለዚህ እኛ ያን ጊዜ ማለት ነው አንበላም፣ ይሄን ስጋዊ ምግብ አያስፈልገንም፣ ስጋዊ መጠጥ አያስፈልገንም፣ ስጋዊ ጨርቅ አያስፈልገንም። ባልና ሚስት ልጅ ለመውለድ አብረው እንደሚተኙት የስጋ ምኞትን ለመወሰን እንደሚጋቡትም የስጋ ምኞትና አምሮት የለም። እንደ መላእክት እንሆናለን። አሁን በዚህ ጾም ጋብቻ እርኩስ ሆኖ ሳይሆን ባልና ሚስት ሩካቤ የሚከለከሉት መላእካዊ ባህሪ ስላልሆነ ነው። ሩካቤ እንስሳዊ ባህሪ እንጂ መላእካዊ ባህሪ አይደለም። ግልጽ ከሆነ እስኪ ንገሩኝ። ሩካቤ እንስሳዊ ባህሪ እንጂ ምናዊ ባህሪ አይደለም አልኳችሁ። ገብቷችኋል ያልኩት? ግልጽ ነው። ጋብቻ ቅዱስ ነው፣ በክርስቶስ ስጋና ደም የከበረ ነው። ግን ደግሞ ሩካቤ አልኳችሁ ባልና ሚስት የሚፈጽሙት ሩካቤ እንስሳዊ ባህሪ ነው። ይኸው ሰው እንደሚወልደው እንስሳት ይወልዳሉ አይወልዱ? አቤት! እንዲያውም የሰው መካን ያለውን ያህል የእንስሳት መካን የለም። በጣም ነው እንጂ የሚወልዱት። በመውለድ ከሆነ ከኛ ይልቅ የሚበዙ ወፎች አሉ። ከኛ ይልቅ የሚበዙ እንስሳት፣ አራዊት፣ አዕዋፍ አሉ። እስኪ በምድር ላይ ስንት ጉንዳን አለ? የሚገምት ይኖራል? በመብዛት አለ መዋለድ አለ። ዝንብና ንብ እንኳን የሚራባው ነው። ይሄ በየትኛውም ደመነፍስ እንስሳ ውስጥ ያለ ፍላጎት ነው። ይሄ ምንም የወንድ አምሮት የሴት አምሮት በሰው ላይ የተለየ ጸጋ አይደለም። ማንም ደመነፍስ እንስሳ የሚፈልገው ጠባይና የተፈጥሮ ስሜት ነው። እንስሳዊ ባህሪያችን ነው። ከእንስሳት የማንለይበት ጠባያችን ነው። ነገር ግን ይሄ ማለት በእንስሳዊ ጠባይና ፍላጎት ውስጥ መላእካዊ ባህሪ ያላቸው ሰዎች ይወለዱበታልና ጋብቻ ደግሞ ክቡር ነው። ጋብቻ ደግሞ ቅዱስ ነው። ስለዚህ በዚህ ጾም ሩካቤ የማይፈቀደው መላእካዊ ባህሪ ስላልሆነ እኛ በዚህ ጾም ምግብ የማንበላው ምግብ እርኩስ ስለሆነ አይደለም። በነገራችን ላይ ቅቤ ብንበላ ስጋ ብንበላ ጾሙን ስለሚያረክስብን አይደለም። እንስሳዊ ጠባይ ወደኛ እንዳይመጣ ነው። ምናዊ ጠባይ አልኳችሁ? አቤት! እንስሳዊ ጠባይ ወደኛ እንዳይመጣ ነው። አንድ ሁለተኛ እኛ መላእካዊ ባህሪ ነው ያለን፣ መላእካዊ ባህሪ። ስለዚህ እንደ እንስሳት ዝም ብሎ ልቅ ሆኖ መኖር ይቀርና ለተወሰነ ጊዜ፣ ለተወሰነ ሰዓት፣ ለተወሰነ ወር መላእካዊ ባህሪን በምድር እየተለማመድ ነው እንሰነብታለን ማለት ነው።
ግልጽ ነው። መልአካዊ ባህሪያችንን እንድንለማመደው ሞተን ተነስተን ለዘላለም የምንኖርበትን መንግስተ ሰማይ ምን ጣዕም እንዳለው ለመልመድ እዚህ ምድር ላይ የስጋ ምግብን ብቻ አይደለም የስጋ ፍላጎትንም ገተን ሚስት ከባሏ ባል ከሚስቱ ተለያይተው አልጋ ለይተው ይቆያሉ ማለት ነው በጾም ጊዜ። ይሄ ለምን ሆነ? መልአካዊ ባህሪያችንን ለመልመድ ለመግለጥ፣ እንስሳዊ ባህሪያችንን ለመግራት ለማቀዝቀዝ፣ ሰማያዊ ህይወታችንን በምድር እየቀመሱ ለመኖር። ግልጽ ነው ክርስቲያኖች። ስለዚህ ከኔ ተማሩ አለ ክርስቶስ አምላካችን። ከሱ ብቻ አይደለም ከመላእክቱም እንድንማር መልአካዊ ህይወትን በምድር እንድንለማመድ ጾሙ ብሎ ወይም ጾሙ ለማለት ጾሞ ከኔ ተማሩ አለ። በጾማችን ስጋዊ ደማዊ ፍላጎታችንን ገድለን አሸንፈን መልአካዊ ባህሪ የምናነግስበት እንደ እንስሳ የሚያነካክሰን እንደ እንስሳ የሚያዋጋን አንዳንዶቻችን እንደ ቀንዳንበሬ፣ አንዳንዶቻችን እንደ አህያ ተራጋጭ፣ አንዳንዶቻችን እንደ አንበሳ ተናካሽ፣ አንዳንዶቻችን እንደ ጊንጥ መርዘኛ ያደረገን እንስሳዊም ይሁን አራዊታዊ ጠባያችንን ገለን መልአካዊ ባህሪያችንን መለማመድ ነው። ይህ የዚህ ጾም ወቅት ዓላማ። ስለዚህ ክርስቲያኖች እንስሳዊ ባህሪያችንን እያጠፋነው ነው። ውስጣችን በዚህ ጾም ወቅት ምን እያለን ነው? ህልሞቻችን ጤነኛ ናቸው? መውጣት መግባታችን ጤነኛ ነው? ከለመድነው በጾም ውጭ ካሳለፍነው ሰዓት የተለየ ህይወት አለን? ምግብ ነው የቀየርነው ወይስ አኗኗር? ክርስቲያኖች የምግብ ገበታ ስለተቀየረ ህይወት ሊቀየር አይችልም። ከምግባችን ጋራ ህይወት ካልተቀየረ ጾም ከንቱ ይሆናል። ምግብ ተለውጦ ህይወት ካልተቀየረ ጾም ከንቱ ይሆናል። ጾማችን ከንቱ እንዳይሆን መልአካዊ ባህሪያችንን ለምደን እሱን ተላብሰን እንድንኖር አምላካችን እግዚአብሔር የነ ቅዱስ ሚካኤልን መልአካዊ ባህሪ ለሁላችን ያድለን። ብዙ ጊዜ የምንወዛገብበት አንድ ጥያቄ አለ። እስኪ እሱን ባጭሩ ተናግሬ ትምህርቱን ለመቋጨት ልሞክር። ከኔ ተማሩ ያለ አምላካችን በመላእክቱ በኩልም የምንማረው ብዙ ነገር ነግሮናል። ግን ዛሬ እንዳልኳችሁ ጾም ብቻ አይደለም የቅዱስ ሚካኤል ወራዊ በዓል ነውና ሁልጊዜ የሚጠየቅ በተለይ ወጣቶቹ ብዙ ስለሆናችሁ በዚህ ሰዓት ያው እኛ የሽፍት የፈረቃ ትምህርት ነው። ጠዋት ወላጆች አሉ፣ አሁን ልጆች ናችሁ የምትበዙ። ስለዚህ እናንተ ደግሞ ማህበራዊ ሚዲያ ትበዛላችሁ እዛ አካባቢ እና እናንተ ኦርቶዶክሶች ቅዱስ ሚካኤልን የካ ሚካኤል ላይ ሆናችሁ አንተ የካ ሚካኤል ትሉታላችሁ። እዚያ ሴምሲ እዛ አዲሱ ሚካኤል፣ እዚያ ደግሞ የሆነ ሐረር፣ እዚያ ድሬዳዋ፣ እዚያ ደግሞ ቁልቢ ምናምን ሆናችሁ ደግሞ እዛ ዋሽንግተን፣ አውስትራሊያ፣ እዚያ ደግሞ ኖርዌይ ያለ ሰው ብቻ በየምድር ጫፍ ያለ ሰው ድረስልኝ ድረስልኝ ሲለው ሚካኤልን ለስንቱ ይደርሳል? ቅዱስ ሚካኤል አንድ ፍጡር አይደለም እንዴ? ለስንቱ ነው የሚደርስላችሁ የሚሉ ሰዎች ገጥመዋችሁ አያውቁም? ምናልባት ሚዲያ ላይ ብዙ የሌላቸው ወጣቶች ይሄ እያልኩት ያለው ችግር አይገባችሁም። ይህን ጥያቄ ከሌሎች ሰዎች በተደጋጋሚ ወደኛ ጥያቄ ሆኖ ስለሚመጣ እናንተ ማየታችሁ ስለማይቀር ለዚያ ነው ያነሳሁት። ባጭሩ ለመመለስ ግን ብዙ ጥቅሶች በመጥቀስ ጊዜ አላባክንም። ምሳሌ ብቻ ሰጣችኋለሁ። በዋትሳፕ እድሜ ለኢንተርኔት መቼም የግሩፕ ኮል አድርጋችሁ ሊሆን ይችላል። በጋራ 3-4 ሆኖ አንዱ አውሮፓ፣ አንዱ አውስትራሊያ፣ አንዱ አሜሪካ፣ አንዱ ደግሞ በዚህኛው ጫፍ ሆኖ በተለያየ የዓለም ጫፍ ላይ ሰዎቹ ያወራሉ። እስኪ ልጠይቃችሁ፣ ሁሉም በተመሳሳይ ሰዓት መናገር ይችላሉ አይችሉም? አቤት ምን አላችሁ? ይችላሉ አይደለ? እንደው የአሜሪካው እየዘገየ የአውሮፓው የፈጠነው ወይ ደግሞ እዚህ ውስጥ አገር ውስጥ ያለው የበለጠ እንደው የሆነ ዘገምተኛ ድምፅ አይደለም። በእርግጥ ድሮ ኢንተርኔቱ ሳይሻሻል
ኔትወርኩ ምናምኑ ትንሽ የሚጎተት ድምፅ ነበር መሰለኝ። አሁን ግን ዘመኑ አፈጠነ። ስለዚህ ተመልከቱ፣ የሚጎተት እንኳን ድምፅ የለም። እስኪ ልጠይቃችሁ ክርስቲያኖች፣ አሁንም እንዳላችሁት በተመሳሳይ ሁኔታ እዚህም ያለው እዚያም ያለው ሰው እኩል ጥያቄ ሊጠይቅ ይችላል። ለምሳሌ መምህሩ እያስተማረ በቅጽበት እሰማዋለሁ። ይህን ያህል ርቀት ያለው ሀገር ላይ በተለያየ የምድር ጫፍ ላይ ያሉ ወገኖች በኔትወርክ አማካኝነት እንዲህ በፍጥነት እየተደማመጡ እየተያዩ የሚያወሩት ያው እንደምታውቁት ባለው የኔትወርክ ግንኙነት ምክንያት ነው። በኢንተርኔት አማካኝነት ነው ብለን እንያዘው። እኔ በጣም የሚገርመኝ የኔ ድምፅ የራዲዮ ሞገድ ሆኖ የሆነ ቴሌታወር ጋር ሄዶ እዚያ ሞገድ ሆኖ ከሄደ በኋላ እንደገና በውቅያኖስ ገመድ ላይ አልፎ እዚያም መድረሱ እኔ እንደው ለምደነው ነው እንጂ የሰው ፈጠራ ራሱ የሚደንቅ ነው እኮ። ስለለመድነው ነው የማናደንቀው። በውሃ ውስጥ የተቀበሩ ገመዶች ድምፅ ተሸክመው በውቅያኖስ ውስጥ ያለ እንደዚህ ተሽለክልኮ በዚያ በብርሃን ፍጥነት ሞገድ የኔ ድምፅ ሞገድ ሆኖ የምፈልገው 20-30 ሰው ከዚያም በላይ ሰው ጋር ደርሶ መልእክቱ እኩል ሰዓት ደርሶ ጥያቄ ተቀብዬ መልስ ሰምተው መለያየት፣ እየተያዩ ማውራት በተመሳሳይ ሰዓት በጣም የሚደንቅ ነው። እና ይህ ዓለም ሰልጥኖ ሞቶ አንድን ሰው እንዲህ እዚህም እዚያም በቅጽበት እንዲደርስ ካደረገ በብርሃን ፍጥነት 1 ሰከንድ 300,000 ኪሎ ሜትር ይሄዳል። በአንዲት ሰከንድ ውስጥ 300,000 ኪሎ ሜትር ይሄዳል። በዚህ ፍጥነት እያወራን እንገነዛዘባለን፣ እንተያያለን፣ ድምፅ እንሰማማለን፣ መልእክት እንለዋወጣለን። ክርስቲያኖች እነ ቅዱስ ሚካኤል ደግሞ ፈጥናችሁ ድረሱልን ስንላቸው ካሉበት ሰማይ ከኢዮር ከራማ ከኤረር የሚገኙ ቅዱሳን መላእክት ፈጥናችሁ ድረሱልን ስንላቸው እኛ ከምናወራበት ስልክ ይፈጥናሉ ወይስ ይዘገያሉ? ንገሩኝ እስኪ። አቤት! ከኛ ወሬማ የሚዘገይ መልአክ የለም። ክብር ምስጋና ለቅዱሳን መላእክቱ፣ እነሱን ላከበረ እግዚአብሔር ይሁንልን። በነገራችን ላይ እልል ላስብላችሁ ነበር፣ በቃ ልማድ ክፉ ነው። ትምህርቱን እስኪ ልንገራችሁ። አሁን ሊቀ መዘምራን አስጨብጭብ ብለው ያው ያረጀበት ማለት የጎለመሰበት ስለሆነሽ አይለኝም። ግን የሚገርማችሁ እኔ በጣም የሚደንቀኝ ነገር ልንገራችሁ። በአብይ ጾም ንግስ ማንገስ አይፈቀድም። እዚህ አለ እንዴ? ተመስገን አባታችን። እንግዲህ እዚሁ ተጣልተን መውጣታችን ነበር። እዚህ አጋጣሚ ሆኖ በአብይ ጾም ንግስ የለም። በአብይ ጾም በቤተ ክርስቲያናችን ንግስ ማንገስ አይፈቀድም። ምን ማድረግ አይፈቀድም አልኳችሁ? አቤት! ለምሳሌ አሁን መጋቢት 5 ማንን አነገስን? አቤት! በ10 ማንን አነገስን? መስቀለ። አሁን ደግሞ መጋቢት 27 ማንን እናነግሳለን? መድኃኔዓለምን። የሚገርማችሁ እነዚህ በሙሉ መስቀል ወደ መስከረም 17 ሄዷል። መጋቢት 5 ወደ ጥቅምት 5 ሄዷል። መጋቢት መድኃኔዓለም ወደ ጥቅምት 27 ሄዷል። አሁን ይሄ መጋቢት ወር ከንግስ ነፃ ሆኗል። በቤተ ክርስቲያናችን ስርዓት ማንገስ ፈጽሞ ያልተፈቀደ ነው። አሁን ያው 2 ምላስ ነው። ጥቅምትም አለ መጋቢትም አለ። ይገርመኛል። መጋቢት ላይ እኮ ንግሱ ከነገሰ ጥቅምት ምንም በዓል የለም፣ ወርሃዊ በዓል ነው። ምንም ንግስ የሚያስደርግ ነገር የለም። አሁን ግን ሁሉም ይደረጋል። በጣም ነው የሚገርመኝ። ንግስ አልተፈቀደም። ያልተፈቀደው ንግስ እየተደረገ ነው በቤተ ክርስቲያን ስርዓት። የተፈቀደው ጭብጨባ ግን ቀረ። በጣም የሚገርመኝ እሱ ነው። የተፈቀደው ንግስ ተደረገ፣ ያልተፈቀደው ንግስ ተደረገ። የተፈቀደው ጭብጨባ ግን ቀረ። የተፈቀደ ጭብጨባ ምንድን ነው ያላችሁ እንደሆነ ጭብጨባ የዜማ ስርዓት ነው። ጭብጨባ የምን ስርዓት አልኳችሁ? አቤት! የዜማ ስርዓት ነው። ግን ወደ ማህሌት ብትመጡ በዚህ በአብይ ጾም ሊቃውንቱ ወትቀውም የሚሉት
ከዳዊት መዝሙር የሚሄድ የተወሰደ ምስጋና አለ። እያጨበጨቡ ነው ሌሊቱን የሚያመሰግኑ። በደንብ ስሙኝ። ምን እያሉ አልኳችሁ? ይሄ ደግሞ ከማን በልጦ ነው የሚለኝ ሰው አይጠፋም። እኔን ሳይሆን ሊቃውንቱን በሏቸው፣ እኔን ተውኝ። አሁን አንዳንድ ሰው ሚዲያ ላይ ያሉ ደግሞ ይሄ ከየት የመጣ ነው ማታ አድሶ ነው የሚሉ ደግሞ ጆሮ የሌላቸው ረጅም ምላስ ያላቸው ወይ ደግሞ ከመጽሐፍ ውጪ ከመናገር ውጪ መስማት እሺ የማይላቸው እህቶች ወንድሞች ብዙ ናቸው። ለነሱ እግዚአብሔር ልብ ይስጥልን። ግን ታላላቅ ሊቃውንቱ በማህሌት እያሸበሸቡ ያጨበጭባሉ። እያሸበሸቡ ምን ይላሉ አልኳችሁ? በላውን ከመርጌቶቹ ከቅዱስ ያሬድ የዜማ ስርዓት ካልበለጥ እስኪ እግዚአብሔር በቅዱስ ሚካኤል አድሮ የሚሰራውን ድንቅ ስራ እልል ብላችሁ አጨብጭባችሁ አመስግኑ እስኪ ለያችሁ። እምቢ አላችሁ አይደል? አያቴ እውነት ልንገራችሁ፣ አያቴ ጾም ከተፈታ በኋላ የክርስቶስ ትንሣኤ እየተከበረ ረቡዕና ዓርብን ሳትበላ ነው የሞተችው። ለምን? እኔ ቅሽሽ ይለኛል፣ እኔ በረቡዕ ቀን አልበላም እያለች ማለት ነው። ለምን? ልማድ ይከብዳል ከክንድ። እስኪ በሉት ልማድ ይከብዳል። ይኸው እጃችሁ ላይ አስሮታል። በቃ አልለመዳችሁትማ፣ ደስ አይላችሁም። ይሄ አውደ ምህረት የነ ሊቀ መዘምራን መዝሙር ባህል ባይጫነው ኖሮ የማህሌት ልጅ ነበር መሆን የነበረበት። የማን ልጅ አልኳችሁ? ያልፈጠነ የተረጋጋ ጭብጨባ እየተጨበጨበ ነበር መመስገን የነበር። እኔ የትኛው ባህታዊ እንደገዘታችሁ እንጃ፣ ከናንተ ወደዚህ የመጣ ነው፣ ከዚህ ወደ እናንተ አይደለም። ብቻ አንድ የኔ ቢጤ ጆቢራ ነግሯቸዋል። ከዛ እንደለመዳል በቃ በመላ ሀገሪቱ ተለመደ። ማህሌቱንና አውደ ምሕረቱን ለያየው። አሁን እኔ አይደለሁም እግዚአብሔር ወርዶ አጨብጭብ ቢልሽ አትልም አንዳንዶቻችሁ። የተለመደ ነገር ነው። ለማንኛውም እኔ ቅዱስ ሚካኤል እዚህ ምድር ላይ ከተሰራ ፈጣን ኔትወርክ ይልቅ በምስራቅ በምዕራብ በሰሜንና በደቡብ ጫፍ ላይ ያሉ ሰዎች ፊት ለፊት እየተያዩ በውቅያኖስ ያለ ገመድ ድምፃቸውን ሳያዘገየው ከቴሌ ታወር ተተርጉሞ የሬዲዮ ሞገድ የነበረ ድምፅ መልእክት ሆኖ ጽሑፍ ሆኖ ወደ እነሱ ጆሮና አይን እስኪገባ ድረስ እንዲህ ቀርፋፋ ካልሆነ እንዲህ ፈጣን ከሆነ ከድምፅ የፈጠኑት ከዘመናዊ የስልጣኔ የኔትወርክ ስልጣኔ የቀደሙት ፍጥነታቸው በሰዓት የማይለካ የእግዚአብሔር አገልጋዮች ደግሞ እኛ በዚህ ዘመን ከምናውቀው 5G ኔትወርክ ምናልባትም 6G 7G የሚባል ኔትወርክ እንኳን ቢመጣ ለምን ሺህ የሚባል ጄኔሬሽን አይመጣም ኔትወርክ? ቅዱሳን መላእክትን ሊቀድም የሚችል ፍጥነት የለም። በፍጥነታቸው ምክንያት በሁሉም ቦታ እኩል ደረሱ ሊባል ይችላል። በምን ምክንያት አልኳችሁ? አቤት የኔ ድምፅ እዚህም እዚያም በአራቱም አቅጣጫ እኩል መሰማት ከቻለ መዘጌት ከሌለበት ማሪሳቅ ጸጋ እግዚአብሔርን የቀመሰ ሰው ይህንን ያያል ይልና አረጋዊ መንፈሳዊ ማለት ነው። ይቅርታ፣ አረጋዊ መንፈሳዊ የእግዚአብሔርን ጸጋ የቀመሰ ሰው ይህንን ያያል። የመላእክትን ፍጥነት እንዲሁም በሁሉ ቦታ በቅጽበት መገኘታቸውን ያያል አለ። ይሄ ማለት ቅዱስ ሚካኤል እንደ እግዚአብሔር በሁሉ ሙሉ ነው ማለት አይደለም። ነገር ግን በጠራችሁት ጊዜ ከድምፅ ይፈጥናል። ከምን ይፈጥናል አልኳችሁ? አቤት እኛ ሄሎ ከምንባባልበት ድምፅ በላይ የፈጠነ ተራዳኢነት አላቸው ቅዱሳን መላእክት። ስለዚህ ክርስቲያኖች እኛ እዚህ ምድር ላይ እየጾምን ያለነው ይሄንን አገልግሎት ለማግኘት ጭምር ነው። መላእካዊ ባህሪ፣ መላእካዊ ጥበቃ፣ መላእካዊ አገልግሎትን ለመሳተፍ ጭምር ነው። አምላካችን እግዚአብሔር በዚህ ሰዓት እንድንጾም በስርዓቱ በቤተ ክርስቲያን ስርዓት በመጻሕፍት የሚነግረን የሚያስተምረን ይህንን የመላእክት ጥበቃ እንድናገኝ ይህንን መላእካዊ ሕይወት እንድንሳተፍ ነው። አምላካችን እግዚአብሔር በእውነት የነ ቅዱስ ሚካኤል የነ ቅዱስ ገብርኤል የቅዱሳን መላእክትን ክብርና ጸጋ በሁላችን ላይ ያሳድርብን። በመጨረሻም እኛ ከክርስቶስ የምንማረው ተፈትኖ ማለፍን ነው።
ምን ብሎ ማለፍን አልኳችሁ? ገዳመ ቆሮንቶስ ላይ ክርስቶስ በሄደ ጊዜ ሰይጣን ተወው? አቤት! ይሄማ በዮርዳኖስ ከሰማይ ድምፅ የሰማሁለት ጌታ ነው ብሎ ሰይጣን አልፈትነውም አላለም። ዳቦ ይዞ ማለት ድንጋዩን ዳቦ አድርገህ እንብላ ብሎ ገንዘብ ይዞ ስልጣን ይዞ ነው የሄደው። ክርስቲያኖች እኛ በቤተ ክርስቲያናችን ትምህርት ገዳማውያንና ገዳማት ይፈተናሉ። አንዳንድ ሰዎች አላችሁ ገዳም ሄዳችሁ የሆነ ነውር ስታዩ እንዴ ዓለም ላይ ደግሞ ማየው እዚህ ተከትሎ ይመጣ እና ሰይጣን ምን ስራ አለው ገዳም ካልሄደ? ክርስቶስን ተከትሎ ገዳም ቆሮንቶስ የሄደው ቆብጭኖ መቁጠሪያ ይዞ ሊቆጥር ነው? ሰይጣን ቆሮንቶስ ገዳም ድረስ የሄደው እኮ ክርስቶስን ከጸሎት ለማቋረጥ ነበረ። አምላካችን ክርስቶስን እንዳይጸልይ ለመፈተን ነበረ። ገዳመ ቆሮንቶስ ድረስ ሄዶ ክርስቶስን የፈተነ ሰይጣን የእኛን እናቶች የእኛን አባቶች በዋዛ ይለቃቸዋል ይመስላችኋል? የትኛውም ገዳም ብትሄዱ ደካማ ሰዎችን ታገኛላችሁ። በደከሙ ሰዎች እንዳትሳለቁ። ማር ይስሐቅ አሁን እንዲህ ይላል፣ አንተ ሰይጣን ባደከመው ሰው ሰይጣን በጣለው ሰው ላይ ነውረኛ፣ ባለጌ፣ ኃጢአተኛ እያልክ የምትሳለቅ ከሆነ አንተ ከጋኔን ነው ቁጥርህ፣ ከአጋንንት ነው ቁጥርህ ይላል። ቁጥርህ ከምን ጋር ነው አለ? ለምን እነሱ አሳሳት ነው ሰራንለት፣ አስመሳይ ያደረግ ነው። እዩት፣ አለባበሱ ደግሞ እኮ ምንም ኃጢአት የሚሰራ እኮ አይመስልም እያሉ ይስቁበታል። ቅዱሳን መላእክት ደግሞ ይሄ ሰው ጻድቅ መስሎ ወደቀ ብለው ያለቅሱለታል። አንተ ለወደቀ ሰው እንደ ቅዱሳን መላእክት አልቅስ እንጂ እንደ አጋንንት አትሳቅበት። እድሜ ለንስሐ ስጠው በል። የጠመመ ጎዳናው እንዲቀናለት ጸልይለት። ባትጸልይ እንኳን በመሰናክሉ ላይ ለመሰናክል አትፍጠር፣ እንደ አጋንንት አትሳቅበት ይላል ማር ይስሐቅ በተሰናከለ ሰው። ገዳማውያንና ገዳማት ከክርስቶስ ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ መሰናክል ፈተና ይገጥማቸዋል። አንዳንዴ በስስት፣ አንዳንዴ በትዕቢት፣ አንዳንዴ በፍቅረ ነዋይ፣ በልዩ ልዩ ኃጢአት ሊፈተኑ ይችላሉ። ይሄ የሆነው ደግሞ ክርስቶስ አምላካችን እንደተፈተነው መፈተን ስላለባቸው። የሚወድቁትን ብቻ አይደለም ድል የነሱትን ማየት ነበረብን፣ አልታደልንም። ድል የነሱታል። እኛንም ክርስቶስ የነገረን እዚህ ምድር ላይ የምንኖር እዚህ ዓለም ላይ የምንኖር ሰዎች ስትጾሙ ስትጸልዩ ሰይጣን እንደው አልቻልኩም ብሎ በአንድ ጀንበር እናንተን ትቷችሁ ፈተናችሁ ሁሉ ጠፍቶ አልጋ በአልጋ የሆነ ክርስትና ታገኛላችሁ ማለት አይደለም። አንድ ጊዜ ስለት የሰመረ ብላችሁ ከተናገራችሁ ከዚያ በኋላ ሌላ ጉድለት አይመጣም ማለት አይደለም። ለጸሎት ስትቆሙ፣ ጸሎቱን ስትጀምሩ፣ ጾሙን ስትጀምሩ፣ ስግደቱን ስትጀምሩ ሰይጣን ጓዙን ጠቅሎ ወደ እናንተ ይመጣል። ልክ ወደ ክርስቶስ እንደሄደው ማለት ነው። ያን ጊዜ ፈተና ሲመጣ የወደቃችሁ እንደሆነ ከክርስቶስ አልተማራችሁም፣ ከክርስቶስ አልተማርንም ማለት ነው። አይ እኔና ክርስቶስን ምን ያነጻጽረናል? እሱ አምላክ፣ እኔ ተራ ፍጡር፣ እንዴት ነው ደግሞ እኔና እሱ የምንነጻጸር የሚል ሞኝ ካለ ልንገራችሁ። ክርስቶስ ሰይጣንን ድል የነሳው በመለኮቱ አይደለም። እስኪ አብራችሁኝ በሉ፣ ኢየሱስ ክርስቶስ በሉ እስኪ። ሰይጣንን ድል የነሳው በመለኮታዊ ባህሪው አይደለም፣ በሰውነት ባህሪው ነው። በምን ነው አልኳችሁ? እንደኛ በደከመ ስጋ ነው ድል የነሳው፣ በጠወለገ ፊቱ ነው ድል የነሳው እንጂማ መለኮት የእሱን ፍጥረት ዲያብሎስን በኃይሉ ድል ቢነሳው ምን ይደንቃል? ይቅርና መለኮት አሁን እንዲያው የ15 ዓመት ወጣት የ20 ዓመት ወጣት እሺ የ5 ዓመቱን ህፃን ቢደበድበው ወይ ቻለው እኮ አሸነፈ እኮ ይሄ ዜና ይሆናል እንዴ? ተውት። የ5 ዓመት ብላቴና ህፃን የ2 ዓመት ህፃን ቢመታ አሸነፈ ተብሎ ዜና ይሆናል እንዴ? ክርስቶስ ማለት አምላክ ነው፣ ፈጣሪ ነው። በፈጣሪነቱ በአምላክነቱ ዲያብሎስን ድል ነስቶት ቢሆን ኖሮ የ1 ዓመት ህፃን ጮርቃ ህፃን ያልሆነውን ዲያብሎስን ማሸነፉ ድል ወንጌል ላይ መነገሩ ዜና አይሆንም። በአምላክነቱ ያሸንፈው ኖሮ ዲያብሎስን፣ በፈጣሪነቱ ያሸንፈው ኖሮ ዲያብሎስን። ነገር ግን አምላካችን ክርስቶስ ዲያብሎስን ድል የነሳው እንደኛ በደከመ ስጋ ነው፣ እንደኛ ተርቦ በጠወለገ ስጋ ነው። ስለዚህ ክርስቲያኖች ከኔ ተማሩ ያለ በድካማችሁ አሸንፉ ሲለን ነው።
በምናችሁ አሸንፉ። አቤት በድካማችሁ ውስጥ ኃይል አለ። ስለዚህ በድካማችሁ አሸንፉ ማለት ነው። አምላካችን ክርስቶስ በመጣበት ፈተና ሁሉ ሰይጣንን ድል እንዳደረገ እናንተም ትፈተናላችሁ፣ ግን እየጾማችሁ እየጸለያችሁ አትወድቁም ማለት ነው። ስለዚህ ከኔ ተማሩ፣ ተፈተኑ፣ ግን በጾም በጸሎት ስትበረቱ፣ በስግደት ስትበረቱ፣ በክርስቲያናዊ ስትበረቱ ፈታኛችሁ ራሱ ይፈተንና የሚጥላችሁ ራሱ ይጣላል። እንድትወድቁ ሊያደርጋቸው የመጣ ፈታኝ ራሱ ይወድቃል። ሊሰብራቸው የመጣ ዲያብሎስ ራሱ ይሰበራል። ከኔ ተማሩ አለ አምላካችን ክርስቶስ። ፈተናዎቹን ሁሉ በጾም በጸሎቱ በስግደቱ በመቆሙ ድል ነስቶ ድል ንሱ እንዳለን እንደ ሀገር የመጣብንን እንደ ግለሰብ የመጣብንን እንደ ማህበረሰብ የመጣብንን የትኛውንም ቀውስና ችግር እንድንፈታ አምላካችን እግዚአብሔር የጾምን ኃይል ለሁላችን ያልብሰን። ስብሐት ለእግዚአብሔር።